ነው የተቀመጥከው? አልገባኝ። ስለ ስራዬ ለእኔ ልታስረጅኝ እየሞከርሽ ነው? እንደዛ ነው የምታስቢው? እንዴት አይገባህም? ስነ ስርዓት ይዘሽ አሁን በስነ ስርዓት እያወራሁ ነው። የአእምሮ እድገት መስለት ያለበትን ሰው አስገብቶ መጠየቅ ወንጀል እንደሆነ አታውቅም? ህጉ ጠቅሽ ልንገር። ልጁን ገለሽዋል። ታምኛለሽ ወይስ ትክጃለሽ? ልጁን ገለሽዋል። በስተመጨረሻም ኤቢ እጇን ሰጠች። በጣም በሚያሳዝን ሁኔታ እንግዲህ የተጋቡበት የጋሽ ደረጀና የወይዘሮ ማርታ ዓመተ በዓል ሲያሳልፉ ማለት ነው በደመቀ መልኩ ፖሊሶቹ መጡ ማለት ነው ወደ ቤታቸው። በጣም በሚያሳፍር ሁኔታ ግን ኤቢ እባካችሁ ደብቁኝ፣ በፍጹም ፖሊስ ጠባ አልሄድም ብላም ተናግራለች። አቶ ደረጀ እንዲህ በማለትም ተናግሯል። እባክሽን ኤቢ እጅሽን መስጠት አለብሽ፣ ከዚህ በኋላ ማንንም ተጠያቂ ሊሆን አይችልም ለአንቺ ብሎም ተናግሯል። እኔ ነኝ ወንጀሉን የፈጸምኩት ብለሽ ተናገሪም ብሎም እንግዲህ አቶ ደረጀ ለልጁ ተናግሯታል። ኤቢ እንግዲህ በጣም ራስ ወዳድና በጣም ስግብግብ ስለሆነች ውሃም እኮ መታዋለች፣ እሷም ትታሰራለች በማለትም እንግዲህ ተገልጻለች። አቶ ደረጀ እንዲህ በማለት ተናግሯል። እባክሽን ኤቢ ወንጀሉ የፈጸምሽው አንቺ ብቻ ነሽና አንቺ ብቻ ነው መታሰር ያለብሽም ብሎም ነግሯታል። በጣም በሚያሳዝን ሁኔታ ወይዘሮ ማርቲ ራሷን ስታ ወደቀች። ምክንያቱም የልጇ መታሰር በፍጹም መቋቋምና መቀበል አልቻለችም። እናም እንግዲህ በጣም በሚያሳዝን ሁኔታ ቤተሰቡ በመላ ወደ ፖሊስ ጣባ ያመራል። እናም እንግዲህ ፖሊሶቹን ይዞ የመጣው አርጁን ሲሆን ደውሎልኝ ነበረ፣ ይሄ ተረገመ እሱ ነው በማለትም መናገሯን ትቀጥላለች። በጣም በሚያሳፍርና በሚያስደምም መልኩ ዛሬ ላይ ኤቢ ማለት ነው አሁን ላይ ቀጥታ እጇን ሰጥታ እስር ቤት ትገኛለች። ፋሚሊው በመላ እስር ቤት ውስጥ ይገኛል። ምክንያቱም ኤቢን አጅቦ ይሄድና እያንዳንዱ ፋሚሊ ሁሉንም ቃሉን መስጠት ስላለበት እዛ ፖሊስ ጣባ ይገኛሉ። በሌላኛው መንገድ ደግሞ ለውሃ ማለት ነው ጥያቄን ያቀርቡላታል። እናም ኤቢን ሊገላት ነበር ሌባው የገባውና ጭንቅላቱን ስትለው ተኛ። እናም በዛው አልተመለሰም በማለትም ቃሏን በምሰጥበት ጊዜ ኢንስፔክተሩ እሺ ያመሰግናለሁ፣ ውጭ ላይ ቁጭ በይ ጠብቂኝ ብሏት ማለት ነው ኤቢን ያስገባል። ኤቢንም ካስገባ በኋላ ኤቢ እንዲህ በማለት ተናግራለች። ኢንስፔክተር የአእምሮ በሽተኛ ሰው ጥያቄውን መቀበል ወንጀል እንደሆነ አታውቅም እንዴ በማለትም ጠይቀዋለች። ወንጀልና ወንጀላዊ ነገር አንቺ ልታስተምሪ ነው ወይ በማለትም ይጠይቃታል። አዎ የህግ ተማሪ ነኝ፣ 1 ዓመት ነው የቀረኝም ልመረቅ በማለትም ተናግሯለች። እሱን እኔን አይመለከተኝም፣ ዛሬ ላይ ግን ወንጀለኛ ሆነሽ አጠገቤ ትገኛለሽ በማለት ኢንስፔክተሩ ተናግሯታል። እናም እንግዲህ አሁንም ኤቢ ቃሏን በሚሰጥበት ጊዜ ገለሽዋል፣ አንቺ ነሽ የገደልሽው ብሎ በሚያፋጥጣት ጊዜ ነበር በፍጹም ብላ የዋሸችው። በፍጹም እኔ አልዋሸውኝም፣ እኔ ምንም ያደረግኩት ነገር የለም በማለትም ሽምጥጥ አድርጋ ኤቢ ትግዳለች። ወይዘሮ ማርቲ እንዲህ በማለት ተናግራለች። እስከ ዛሬ ድረስ በፍጹም ልጄ እዚች ጋር ድረስ ትደርሳለች ብዬ አስቤ አላቅም። የበኩር ልጄ ግን ጉድ አድርጋኛለች። በእርግጥ ራሷን ለመከላከል ቢሆንም ሌላ አማራጭ ነበረ በማለትም ወይዘሮ ማርቲ ትናገራለች። እናም ማለት ነው ከቦታው የነበረው ናታንም ጭምር ወንጀሉ ላይ እንዳለበት ኤቢ ዘርዝራ ተናገረች። ግን ደግሞ ናታን በፍጹም ኤቢን ለማገዝና ለመርዳት ከመሯሯጥ ውጪ እንደውም እሱን በቢላዋ ሆዱን ከመወጋት ውጪ ምንም ያደረገው ነገር አልነበረም። በእርግጥ ኪችን ላይ ነበረ ኤቢ ጭንቅላቱን በዱላ ብላ የጣለችው። ግን ደግሞ እውነት ለመግደል ብዬ ሳይሆን እሱን ለማስፈራራት ያክል ነው በማለትም ተናግራለች። እናም እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ ዳጣም በጣም ፈርታለች። ምክንያቱም አሁን ላይ የኤቢ መታሰር ጋሽ ደረጀ በጣም አሳዝኖታል። በእርግጥ ኤቢ በጣም አስቸጋሪና በጣም ፈትፋች የሆነች ልጅ ብትሆንም ግን ደግሞ በፍጹም ልጄ ናት፣ ምንም ቢሆን የበኩር ልጄ ናት በማለትም ጋሽ ደረጀ ሞኝነቷ ነው ይሄንን የሚያደርጋት። እናም እንግዲህ ነገራቶችንና ወሬ ለመቆስቆስ የምትሮጠው ሞኝነቷ ነው በማለትም ጋሽ ደረጀ ይናገራል። እናም እንግዲህ እኔ ታሰርልሻለሁኝ በማለትም በቀደም ፕራንክ ያደረጋት ቢሆንም ከወይዘሮ ማርታ ጋር ግን ደግሞ እንደዛ ሲባል ነበር። ዳጣ በፍጹም አባት የሚታሰር ከሆነ እኔ ራሴ ታሰራለሁ በማለትም ተናግራለች። ግን ደግሞ ኤቢ በእርግጥ
የሰው ልጅ መሆኗን ነው እንጂ አባቷ መሆኑን ብታቅ ኖሮ በፍጹም አርፎ አትቀመጥም። እማዬ እኔ እንኳን ብታሰር ሰላም እስከነ ልጇ መታ እዚህ ቤት ውስጥ መኖር የለባትም በማለትም ተናግራለች። በጣም በሚያሳዝን ሁኔታ ወይዘሮ ማርቲ እንዲህ በማለት ተናግራለች። ኤቢ መቼ ነው ግን አንቺ የምትማሪው? ዛሬ ላይም እንግዲህ ስለ ሰላምና ስለ ዳጣ ነው የምታስቢው? እባክሽን ተለወጪ በማለትም ወይዘሮ ማርታ ለልጇ ምክር ቢጤ ትለግሳለች። እናም እንግዲህ አቶ ደረጃ አሁን ላይ እረፍት አግኝቷል። ይሄ ሁሉ ሚስጥሩና ጉዱን ተደብቆ ዛሬ ላይ ግን ቀጥታ ኤቢ ወደ እስር ቤት አምርታለች። መጨረሻዋ እስር ቤት የሆነው ኤቢ ዛሬ ላይ ግን እኔም እንኳን እስር ቤት ብታሰር አንቺ ላይ እንዲጫወቱ አልፈልግም እናቴ፣ አንቺ እኮ በጣም ሞኝ ነሽ በማለትም ለእናቷ ትናገራታለች። እናቷ ብዙ ጊዜ በእርግጥ ኤቢን ለማመን የሞከረች ሲሆን በስተ መጨረሻ ግን የዲኤንኤ ምርመራ ካየች በኋላ በፍጹም ልጇን ማመን እንደሌለባት ተረድታለች። ምክንያቱም ልጇ ከባሏን ልታፋታት እንደምትችል ትዝ ሲላት በፍጹም ኤቢ እኔ ከዚህ በኋላ የአንቺን መስመር አልከተልም እና እኔ በፍጹም የአንቺን ወሬ አልቀበልም በማለትም ወይዘሮ ማርቲ ውሳኔዋን አሳውቃለች። ምን አለበት እንደው ዳጣ ልጄ ብትሆን ብላም ተመኝታለች። እናም እንግዲህ ይሄ ሁሉ ነገር የተፈጠረው በኤቢ ምክንያት እና ባልና ሚስት ሊፋቱ ደረጃ የደረሱት ያንቺን ቃል በመስማቴ የሁለታቸውን ዲኤንኤ ወስጄ በማስመርመሬ ፈጣሪ ሆይ ይቅር በለኝ በማለትም ጸሎቷን ታደርሳለች። ወይዘሮ ማርቲ እስከዛሬ ድረስ በጣም ንጹሕና በጣም ብልህ ሴት የሆነች ሲሆን ለቤቷና ለትዳሯ በጣም ታማኝ ናት። እናም እንግዲህ ይህንን ነገር ለመስበር ነበረ ኤቢ ሁሉንም ነገር እንድታውቅ የነገረቻት። በሌላኛው በኩል ደግሞ ሰላም ወደ ቤት ካልመጣው እያለች ጋሽ ደረጀን ትነዘንዘዋለች። ምክንያቱም እስካሁን ድረስ ቆይቻለሁኝና አራስነቱን ይበቃኛል፣ እባክህ ወደ ቤት ልመለስ ልጄን ይዤ በማለትም ተናግራለች። ከዳጣ ጎንና ልጄን ይዤ ከዳጣ ጎን ልሁን በማለትም ትናገራለች። ጋሽ ደረጀ እኔ ያንቺ ልጅ በፍጹም ቦታ ያለኝም አይመለከተኝም፣ ዳጣ ግን ልጄ ናት፣ ከራሴ ጋር ትኖራለችም በማለትም መልስ ሰጥቷታል። እሷም እንግዲህ እንዲህ በማለት ተናግራለች። ወደድክም ጠላህም ንብረቶችህን ይካፈላሉ ልጆቼ፣ እዛ ቤት ገባሁም አልገባሁም በማለትም እንግዲህ የመጨረሻ ውሳኔዋን አሳውቃለች። በጣም በሚያሳፍር ሁኔታ ግን አሁን ላይ ጋሽ ደረጀ በጣም ተጨንቋል። ምክንያቱም በሌላኛው በኩል የኤቢ ጉዳይ፣ በዚህኛው በኩል ደግሞ የሰላም ጉዳይ አሳስቦት በሁለት መሀል ጭንቅ ጥብብ ብሎት ይገኛል። በስተ መጨረሻም ዘበኛውንም አስገብተውት ምንድነው የምታውቀው ነገር? ለምንድነው የገደሉት ሰው አለ ቤት ውስጥ ማለትም በሚጠይቁት ጊዜ የሰው ነፍስ ምን ነው የዝንብ ነፍስ አረጋችሁት እንዴ? እነሱ ሰው የሚገሉት እናንተ እንደምትሉት አይነት ሰዎች አይደሉም። እነዚህ ሰዎች በጣም ምርጥ ፋሚሊ ናቸው በማለትም ዘበኛው በሚናገርበት ጊዜ አርጁን እንዲህ በማለት ተናግሯል። በፍጹም ኢንስፔክተር እሱን እንዳታምነው፣ ሲጀመር በቅርቡ ነው የቀጠሩት፣ ስለዚህ ቤተሰብ ምንም የሚያውቀው ነገር የለም በማለትም ተናግሮታል። እናም እንግዲህ አሁንም አርጁ ማለት ነው ዘበኛውን ፈርቶት እባክህን እሱንም ይታሰርልኝ፣ እባክህን ያዝልኝ እሱንም በማለት በሚናገርበት ጊዜ እባካችሁን እናንተ በሌላ ኬዝ ይሄንን አምጡ፣ እኔ ግን ስራዬን ልስራበት በማለትም ኢንስፔክተሩ ተናግሮ ነበረ። እነ ኤቢን ይዞ ወደ ፖሊስ ጣቢያ ሄደው በስተ መጨረሻም ግን ኤቢ ብትክድም በምትታሰርበት ጊዜ ውሃም ከኔ ጋር መጥተዋለች ትምጣልኝ በማለትም ትናገራለች። በጣም የምታሳፍረዋ ኤቢ በሽተኛዋን እህቷን ማለት ነው ከእሷ ጋር እንድትታሰር ፈርዳባታለች። ወይዘሮ ማርታ ይሄ ሁሉ ነገር መቋቋም አቃታት። ምክንያቱም አሁን ላይ ውሃ ምንም የምታውቀው ነገር እንደሌለና በእህቷ ሰበብ እስር ቤት መግባቷን በጣም ያናድዳታል። ምክንያቱም ብዙ ጊዜ ያስፈራራት ሲሆን ብዙ ጊዜ እሷ ግን አርጁ ላይ የምትጫወትበትና የምትሳለቅበት ጊዜ ይበልጣል። ተይ በምትላት ጊዜ በፍጹም አልሰማው ያለችው ኤቢ አንዴ መስተፋቅር አምጣልኝ፣ አንዴ ደግሞ የሆነ ነገር አምጣልኝ እያለች አንዴ ካሜራ፣ አንዴ ነገር ኒሞሪ አምጣልኝ እያለች ከሱ ጋር እየተላላሰች ቢሆንም በስተመጨረሻዋ ግን የህይወቷ መበላሸት አርጁን ሆኖ ቁጭ ብሏል። ውድ የዩቲዩብ ተመልካቾቻችን በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ቶሎ እንድታገኙ የደውል ምልክቷን ማጥቆራችሁ እንዳረሱ። ዛሬ እንግዲህ ይዤላችሁ የመጣሁት ዳጣ ድራማ ሲሆን
ለዚህ ድራማ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። እስከ ቀጣይ ድረስ ቸር ቆዩልኝ።